ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዜና እናሰማለን። በመጀመሪያም አርዕስተ ዜና። በጎጃም ምድር ያገዛዙ 25ኛ ክፍለ ጦር ሙሉ በሙሉ ተደመሰሰች። የመከላከያ አሰልጣኞች ፋኖን ተቀላቀሉ። የብልጽግና መከላከያ አዲስ የኢትዮጵያ ካርታ ይፋ አደረገ የሚሉ ናቸው። ወደ ዝርዝሩ እንመለሳለን። የአረመኔው ሰራዊት በተጠና መልኩ 6ኛ እዝ 602ኛ ኮር 25ኛ 32ኛ እና 57ኛ ክፍለ ጦሮችን በማሰማራት ወደ ጮቄ ተራራ ለመውጣት ባደረገው እንቅስቃሴ አፋባም ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ታህሳስ 24 እና 25 ባደረገው ትንቅንቅ የአረመኔው ሰራዊት 25ኛ ክፍለ ጦር ሙሉ በሙሉ ተደምስሳለች። የመልሶ ማደራጀት ተግባሩን ለማደናቀፍ ከፍተኛ እንቅስቃሴ ሲያደርግ የነበረው ሜጀር ጀነራል ብርሃኑ ጥላሁን በነሞታይ ፍሬዎቹ ምድር በጎጃም ድባቅ ተመቷል። 3 ቀናትን የወሰደው ምርኮኛና ትጥቅ የመልቀም ሂደቱ ሙሉ በሙሉ የተጠናቀቀ ሲሆን 3 ድሽቃ 2 ሞርታር 8 ብሬን 5 ስናይፐር እና 230 የክላሽ ትጥቅ መሳሪያዎችን በምርኮ ተገኝተዋል። በዚህ ውጊያም 200 አለቃዎችንና 61 የአረመኔው ሰራዊት የተማረኩ ሲሆን 2 የሻለቃ አዛዦች 5 የመቶ አለቃ አመራሮች እና 420 የአረመኔው ሰራዊት ተደምስሰዋል። በዚህ ውጊያም ከ137 በላይ የጠላት ኃይል ቁስለኛ መሆኑ ተረጋግጧል። 25ኛ 32ኛ እና 57ኛ ክፍለ ጦርን አቀናጅቶ ማጥቃት ለማድረግ አቅዶ የተንቀሳቀሰው ያገዛዙ ኃይል በቴዎድሮስ እዝ 206ኛ ኮር ተመትቶ በየጫካው ሲለቀም ውሏል። የደረሰበትን ምት መቋቋም አቅቶት ብትንትኑ የወጣው የአረመኔው ሰራዊት 4ኛውን ድሽቃም በ109ኛ ኮር ተማርኳል። አንድም አስከሬን ሳያነሳ ብትንትኑ ወጥቶ በየጫካው ወድቆ የሚገኘው የሜጀር ጀነራል ብርሃኑ ጥላሁን 25ኛ ክፍለ ጦር እስካሁን ባለው ተጨባጭ ሁኔታ 618 የሰው ኃይል ከጥቅም ውጭ መሆኑ ታውቋል ሲል የአፋባም ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት አስታውቋል። በተያያዘ ዜና ለአባት አርበኞች ስልጠና ተሰጠ። የ74ኛ ክፍለ ጦር የጎንቻ ሲሶነሴ ወረዳ ጊዜያዊ መንግስት አባት አርበኛው ጦርና ከመቻ ኃይሎች ለተውጣጡ ኃይሎች ስልጠና ሰጠ። በዚህ ስልጠናም ስለ ፍትህ አሰጣጥ፣ የድርጅትና የትግል ቁመና፣ የወረዳው ጊዜያዊ መንግስትን መዋቅርና የቀበሌ መዋቅር ሂደት፣ የስራ ኃላፊነት፣ የፋይናንስ አሰራርና ሰንሰለት ማሳለጥ በሚሉ ሀሳቦች ከፍተኛ ስልጠናዎችና ውይይቶች ተካሂደዋል። ከዚህ ትግል ጎን በመሆን የአማራ ታሪካዊ ጠላት የሆነውን የብልጽግና አሸባሪ መንግስት እንታገላለን በማለት አባት አርበኞች አረጋግጠዋል ሲል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ዘግቧል። 42 ምልምል ወታደሮች ከብር ሸለቆ ማሰልጠኛ በመክዳት 109ኛ ኮር 99ኛ ክፍለ ጦርን ተቀላቀሉ። አረመኔው አገዛዝ የስልጣን እድሜውን ለማራዘም ወጣቱን እንዳሸዋ እያፈሰ ወደ ወታደራዊ ካምፖች በማጋዝ የጥይት ማብረጃ ማድረግ ከጀመረ ዓመታት ተቆጥረዋል። ሆኖም እነዚህ ወጣቶች እኛ የህዝብ እንጂ የአገዛዙ ዙፋን ጠባቂ አይደለንም በማለት አገዛዙ ያቀደላቸውን ሴራ በመበጣጠስ ብዙ ጥበቃ ካለው ብር ሸለቆ ወታደራዊ ማሰልጠኛ ካምፕ በመውጣት 9ኛ ኮር 99ኛ ክፍለ ጦርን በመቀላቀል ነጻነታቸውን አውጀዋል ማለት ፋኖ ገልጿል። የኢትዮጵያ መከላከያ ኃይል የኤርትራ ካርታን ያጠቃለለ አዲስ የሀገሪቱን ካርታ ይፋ አደረገ። የአገዛዙ አዲሱ ካርታ ይፋ የሆነው በልዩ ዘመቻዎች አዛዥ በጄኔራል ሹማ አብደታ መሆኑ አነጋጋሪ ሆኗል። ዛሬው ዜናዎችን በዚህ ጨርሰናል። ቸርን ሰንብት።